ተዝናፈቅረ ቆይ ለምንድን ነው እዚህ ቀጠፍሽ? ምን ነው ዳኒ ደበረ እንዴ? አይ እንዲሁ ለማወቅ። እውነቱን ለመናገር እዚህ ቀጠርኩ በአምላኬ ፊት ቃል ልገባለሁ፣ አንተም ቃል እንድትገባልኝ ነው። ደግሞ የምን ቃል ነው? ዳንዬ በክፉም በደጉም በማንኛውም ሁኔታ ውስጥ አብሬ ልሆን ቃል ገባላለሽ። አንተስ? ጀመርሽ ደግሞ። ይኸውልሽ ቃል ከመግባትሽ በፊት ብዙ የሚቀድሙ ነገሮች አሉ። እሺ ምን? ለምሳሌ ፍላጎቴን መረዳት። ዳንዬ እኔ አንተን ፍላጎት አልረዳ? ብትረጅልኝ ኖሮማ አብረን እንድናደር ትፈቅጂ ነበር እንዴ? ቆይ አንቺ ድንግል ሆነሽ ልሞች ነበር? ዳንዬ ምንድነው የምታወራው? ቤተ ክርስቲያን ውስጥ እኮ ነው ያለነው። እንዴት እንደዚህ አይነት ነገር ትናገራለህ? ምን ችግር አለው? እምወዳትን ፍቅረኛዬን እኮ ነው አብረን እንደር። አንቺን ደግሞ ምንም የመጠየቁ መብት አለ። አዎ ግን እኮ ብዙ ጊዜ ነግሬያለሁ። እኔ ከትዳር በፊት ምንም ነገር ማድረግ አልፈልግም። ደግሞ በተክሊል ነው ማግባት የምፈልገው። በጣም ራስ ወዳድ ሴት ነሽ። ለራስሽ ፍላጎት ስትይ ሁሌ እኔን ትጨቁኝኛለሽ። ወንድ ልጅ እኮ ነኝ። ቆይ ለምንድን ነው ማትረጂ? በእናትህ ዳንዬ አንተም ተረዳኝ። አቦ ተይኝ በቃ እሺ። እንደውም ተነሽ እንውጣ። እሺ በቃ ተሳልሜ ልምጣ። ሽሙ ቆይ ሁሉ ብር ቤት አምጥታ ሄሎ የኔ ፍቅር፣ ወይ ዛሬ ማታ ይተንሽ። ይኸውልሽ ጸዴ መላ ተገኝቷል። እሺ ትጋበዣለሽ፣ ምንም እንዳታስቢ። በቃ የት? ሄሎ ሄሎ፣ ወይ ከስተመር መጣብኛል፣ እደውልሻለሁ። እሺ ሰራይናል። ወይኔ ጉዴ ፈላ። የት ነው የጣልኩት? ሽሙ ቆይ ሁሉ ብር ቤት አሁን ጋሺ ምንድን ነው? ኢራን። አቤት ጋሺ። ሰላምዬ ብር ልካለች፣ አውጥተሽ ነው። እሺ ጋሺ። እነ ሰብለ በዓል ለማክበር እዚህ ስለሚመጡ ቶሎ ተመለሽ እሺ። ምግብም አንዳንድ ነገርም እናዘጋጃለን። እሺ ኢራን። አቤት ጋሺ። ስትመጪ ጠንቀቅ በይ እሺ። እሺ። ወይኔ ጋሺ ልክ ወዶ አይደለም ጠንቀቅ ብያለሁ። ይሄ እንደሚፈጠር ውስጥ ነግሮት ነው። ወይኔ ጉዴ! አሁን ምንድን ነው የምለው? ሰላምዬ እዛ በሰው ሀገር ተቃጥላ የላከችውን ብር የትም ጥዬው፣ ቆይ በምን አይኔ ነው የማየው? ዛሬ ምድር ተከፍታ ብትውጠኝ የሚሻለው።
ብሩን ይዘሽ መጣሽ? ለምንድን ነው የምታለቅሽው? ምን ሆነሽ ነው? ጋሼ ብሩን ምን ጣልኩት? ምን አባሽ ነው ያልሽው አንቺ? ሚስቴ አረብ ሀገር ሄዳ ተንከራታ ያመጣችውን ብር አንቺ የትም ስትንዘላዘይ ጣልኩት እኛለሽ እንዴ? አሁን ጨርቄን ማቄን ሳትይ ከዚች ቤት ውልቅ በይ። ጋሼ በፈጠረ እባክህን ይቅርታ አድርግልኝ። የት መሄጃ አለኝና ነው ሂጂ የምትለኝ? ያላችሁ እኮ ምንድን ናችሁ? እና እኔ ምን አገባኝ? ምን ሆነሽ ነው? ብሩን ጣልሽው እንዴ? ምን ሆነሻል ሄራን? ለዚህ እንደዚህ ትሆኛለሽ? እንኳን ብር የሰው ነፍስ ይጠፋ የለም እንዴ? እውነት ጋሼ? በይ አሁን ይሄንን አቁሚና ቤቱን ሞቅ ሞቅ አድርጊው። እሺ እኔ የሆነ ነገር ይዤ ልምጣ። እነ ሰብለ መምጫቸው ደርሷል። እሺ መጣ። ጋሼ ግን ምን አይነት መልካም ሰው ነው። በእርግጥ የሰላምዬ ማለቴ የአክስቴ ባል ቢሆንም እንዲህ በቀላሉ ያዋል ብዬ አላሰብኩም ነበር። ከ7 ዓመት በፊት ለትምህርት ብዬ ከክፍለ ሀገር ከመጣሁ ጀምሮ እንዲህ ቀና ልቡን ሲያሳየኝ ኖሯል። ፈጣሪ ውለታውን ይክፈለው። ያለ መብቱ በተንኮል የተቀራመተን እንዴ ስጣን እንዳንለው በግብዣ ሊሸውደን መሆኑ። ሰብሊ ጋሽ እኮ ወንድማችን ነው። እንበል እባክህ ወንድማችን አይደለም። አባባ ከየትም ለቃቅሞ ከኛ እኩል ማሳደጉ ሳያንስም ጭራሽ ቤቱን በስሙ አውርሶት ሞተ። ትሰማለህ? ይሄ መብት የኔና ያንተ ብቻ። እረፊ ሰብሊ፣ ከዚህ በኋላ እንደዚህ እንዳትናገሪ። ቤቱ ደግሞ ከኛ ይልቅ ለሱ እንደሚገባ በደንብ ታውቂያለሽ። ሰላምዬ ደግሞ ቤቱን ከዕዳ ለማስለቀቅ ስንት መስዋዕትን ትደክፈልሽ በደንብ ታውቂያለሽ። ለነገሩን ያንተን ሰው ብዬ ማማከሬ። ትሰማለህ? የማንም ወፍ ዘራሽ ቤቴን ሲፈነጭበት ዝም ብዬ አላይም። እሺ ታዲያ ምን ታደርጊ? የማደርገውን እኔ ራሴ በተግባር አሳያለሁ። አንቺ በአዲስ ዓመት ታለቅሻለሽ እንዴ? ገንዘብ ጠፋ ብለሽ? እነዚህ ሰዎች አይመጡም እንዴ? ቆዩ እኮ በጣም። ዓመቱን የሰላምና የጤና ያድርግልን። ኦ መጣችሁ። እንኳን ያደረሰ ቤቱ ፏውሏል። እንግዲህ ወንድሜ እኛ ሰብሳቢ ተባት ኖረልን ማን ይሰበስበን ነበር? ያው የአባባን ልምድ ላስቀጥል ብዬ ነዋ። ወንድሜ እንኳን አደረሰ። እንኳን አብሮ ደረሰን ወንድሜ። እንኳን አደረሰሽ። እንኳን አብሮ ደረሰን ሮቤል። ይሄ ደግሞ ከዚህ ገረድ ጋር ምንድነው ያለው? ከቀድም ጀምሮ አይኑን ጥሎባታል። ቆይ ይሄ ልጅ ደረጃውን አያውቅም እንዴ? ምን ታች ወርዶ ያልከሰክሰዋል?
ተጫወት። በቃ እስከዛ ነው መጠጡን ላዘጋጅቼ። ሰላምዬ በሰዓቱ ደወለች። እንኳን አደረሰሽ ባለቤቴ። ያው አንቺም ባትኖሪ ቤቱ ያው ደመቅ እንዳለ ነው። ኧረ በጣም ደስ ይላል። ቆንጆ አድርጋችሁ ነው እያከበራችሁ ያላችሁት። ቀጣይ ዓመት ደግሞ በሀገሬ ከእናንተ ጋር አውደ ዓመትን እንዳከብር ጸልዩልኝ። ቀጣይ ዓመትማ የግድ ነው እንዴ? እስካሁንም ግድ ሆኖብኝ ነው እንጂ። እስቲ ከአንድዬ ጋር መታገል ነው እንጂ በሰው ሀገር አውደ ዓመት እንዴት እንደሚያስጠላ። እነ ሮቤል አልመጡም እንዴ? አረ መጥተዋል። ሮቤልና ሰላም በላት። ሰላሚ እንኳን አደረሰሽ። እንኳን አብሮ አደረሰን ሮቤል። እናንተ ግን ያለኔ በዓልን ስታከብሩ ትንሽ አይደብራችሁ? ምን እናድርግ ሰላምዬ፣ የጥሪ ካርድ ላክንልሽ አልመጣ አልሽ እንግዲህ። እና እኔ እምቢ ካልኩኝ እናንተ እዚህ አትመጡም? ኧረ እኔ ብዬ ነበር። እነሱ እኮ ናቸው እንዲያው። እኔ የምለው ሰብሊስ ባክሻለች ውስጥ ገባ ብላ። የማንም ወፍ ዘራሽ የኔ የሆነን ነገር ሲነጥቀኝማ እያየሁ ዝም አልልም። በዚህ መርዝ ደፋህና የሚገኝ ቤትና ንብረት ወርሳለሁ። መጀመሪያውኑ ያንተም ንብረት አልነበረም። እኔ ሰብለ ደግሞ የራሴን ነገር ለማስመለስ ምንም ነገር አደርጋለሁ። ምን እያደረገች ነው? ቆይ ለማን ነው መርዝ የምትሰጠው? አሁን ገና አውደ ዓመት መሰለ። ሰላምዬ መልሼ እደውላለሁ። ብልጧ መታለች። ለመጠጥ ብለህ ሚስትህን ልዘጋባት ነው? እደውልልሻለሁ የኔ ውድ። ቆይ የተለየ ነገር አለው ነው ወይስ ምን ጨምረሽበት ነው? እንዴ ደግሞ እኔ ምን ጨምርበታለሁ? ኧረ እኔ ቀልዴን ነው። ቺርስ ያዝ። ቺርስ። ተመስገን። ሰብለ ግን የገዛ ወንድሟን ልትገድል ነበር። ቆይ እንዴት ምንም አልሆነም? እንደወሰደው ድፍት ነበር እኮ ማለት የነበረበት። ሄራን ሄሩዬ፣ አንዴ ቆይ ላናግርሽ ፈልጌሽ ነው። መጣውሻ እንዴ ላናግራት።
ስሚ አንቺ ምንድን ነው ያየሽው? ምንም አላየሁም። ዝም በይ። አንቺ ነሽ አይደል የቀየርሽው? ምን አንቺ እንዳላጣፋሽ ከአንቺ በቀር ማንም ሊያደርገው አይችልም። ይቅርታ ሰብለ፣ እኔ ምን እያወራሽ እንደሆነ ራሱ አላውቅም። ቆይ ለምንድን ነው በበዓል ቀን እንደዚህ የምትለብሺው? እኔ እልሻለሁ አይደል? ባለፈው ውሰጂ ያልኩሽን ያበሻ ቀሚስ ለምንድን ነው ያልወሰድሽው? እንደዚህ አታደርጊ እሺ? ሁልጊዜም ቢሆን እንዳልሽ አሰቢኝ እሺ? እሺ እኔ ችግር አለ እንዴ? አይ ምንም የለም። ቆይ ምን ያልችሽ ነበር? ምንም እሷ እንደነገረች ነው። ሄራ በእርግጥ ሳሪ የቴ ናት። ቢሆንም ሁል ጊዜ እንደምታስቸግርሽ ያውቃለሁ። ይኸውልሽ ሁል ጊዜም ከጎንሽ ነው። ምንም ነገር ከተፈጠረ ለኔ ንገሪኝ እሺ? እሺ ለአሁኑ ግን ምንም የተፈጠረ ነገር የለም። እና በዓል እንዴት ነበረ? እነ ሰብሊ ሄዱ እንዴ? አዎ ሆዴ በጣም ጥሩ ጊዜ ነበር። አንቺ ብትኖሪ ደግሞ የበለጠ ደስ ይለኛል። እሱማ እኔም ካንተ በላይ የምፈልገው ነገር ነው። ግርማ አንተ ግርማ ምን እያየ ነው? ግርማ ማንን አምጥተህ ነው? ሴት ናት አይደለ? አንተ ግርማ እኔ እዚህ በሰው ሀገር እየተቃጠልኩ አንተ ግን ግርማ አንተ ግርማ የት ሄደህ ነው ይሄን ሁሉ አስለፈለፍ? የኔ ውድ በኋላ ደውልልሻለሁ። ቆይ እንዳትዘብ እንዴ ጋሼ እዚህ ምን ትሰራለህ? ምን እያደረግህ ነው ጋሼ? እንዳትጠጋኝ ዝም በይ። ምን እያደረግህ ነው ጋሼ? ሄራን እኮ ነኝ። ስለ ፈጣሪ ብለህ ተወኝ። አታበለልኝ። ስሚ ይህንን ነገር ለማንም ትናገሪና በህይወትሽ ፍረጂ። የሞተ ሰው እኮ ማውራት አይችልም።
ትላንት ስልክሽን ስቀጠቅጥ ምን ሆነሽ ነው የማታነሺው? ትላንት ምን ሆነሻል? ቆይ ምን ሆነሽ ነው የምታለቅሽው? ትላንት ጋሼ ምን? ለምንድን ነው ተረጋግተሽ ምን እንደሆንሽ ማነቅ? ከማን ጋር ነው ያወራሽ? ማርያምን ለማንም አልተናገርኩም። ልትናገሪኝ ትፈልጊያለሽ እንዴ? ማርያምን ለማንም አልተናገርኩም። አልበላሽም። ምን አመጣው አለች አህያ። እንጂ ደደብ። ለማን ነበር ልትናገር የነበረው? ለሰላም ነው? ኧረ አይደለም እኮ ለማን ነው? ኧረ ለማንም አልነበረም። እንጂ ደደብ። ምንልክሽ እንዳይመስልሽ። እገልልሻለሁ። የትም አታመጭኝ። እገልልሻለሁ። እንደ ድመት ሰባት ነፍስ ያለ ሰውዬ ነው። መቼ ነው አትሞት? እባክሽ እርጄ። እባክህ ልርዳ እንዴ? ይህችን ቀን እንዴት በጉጉት ስጠብቃት እንደነበር አልገባህም ማለት ነው። እናትና አባትን ሸውደህ ቤቱን በግልህ ካረክ በኋላ እንዴት ልገልህ ስጠር እንደነበረ ግን አልተሳካልኝ። ይህችን ቀን በጉጉት ስጠብቃት ነበረ። ዛሬ ተሳካልኝ። ትሞታለህ። በጉጉት ነበር ስጠብቃት። ምንድን ነው የሆነው ሰውዬው? ዳኒ ሳላቅ ገደልኩት። ምን? ሰውየውን አንቺን የገደልሽው?
እና ምን ፈልገሽ ነው የጠራሽኝ? ሰሚኛለሽ? ፈለግሽም አልፈለግሽም መግደል ግን መግደል ነው። እሺ ራስሽ እንዳትጠረሽ። ዳኒ ምን ልታረግ ነው? እንደዚህ ጥለኸኝ ትሄድ ነው? እና ምን እንዳርግ ጠብቀሽ ነበር? ዞር በይልኝ። እኔ ወንጀለኛ ተባባሪ አይደለም። ዳኒ እባክህን ጥለኸኝ አትሂድ። አታሳዝኝኝም። ዞር በይልኝ አልኩሽ። ዳኒ ቆይ እወድሻለሁ ስትለኝ አልነበር? ቆይ ፍቅር ለዚህ ጊዜ ያልሆነ ለመቼ ሊሆን ነው? መሄጃ ስለሌለኝ አንተን መጠጊያ ብዬ ብመጣ ጥለኸኝ ልትወጣ ነው? እሺ በቃ የሆነ ነገር እናደርጋለን። የእውነት ትረዳኛለህ? ይኸውልሽ ስሚኝ፣ በቃ አሁኑኑ ከዚህ ቤት እናስወግደዋለን። አሁን ጊዜ የለንም። ሰው ሳያይን ይዘን ሰላም ነው ይራል? ሰላም ነው። ምንድን ነው የተደናገጥሽ ትመስያለሽ? ደህና ነሽ? አይ አልደነገጥኩም። ግርማ አለ አይደል? ጋሼ አይ የለም። ይፈልጊው ነበር ውስጥ ገብቼ ልጠብቀው። አይ አትችልም። ደህና ደሩ። ምን ማለት ይሄ ነገር አቅጣጫው ከኔ ዞሯል። የሆነ ነገር ቢፈጠር እንኳን የማላክበት ሰው አግኝቻለሁ ማለት ነው። በአንድ ድንጋይ ሁለት ወፍ ይላል ይሄ ነው። ከየትም የለቃቀምሽውን ዲቃላ የማሳደግ እኔ ግዴታ የለብኝም። ስለዚህ ቤቴን ለቀሽልኝ ውጪ። ላይሽ አልፈልግም። ኧረ ሰብሊ ቆይ ለምንድን ነው እንደዚህ የምታደርጊው? ምናሽ? ጭራሽ ለእኔ መልስ መመለስ ጀመርሽ? ኧረ አይደለም። እና ታዲያ ይሄ ምን አይነት ስርዓት ነው እባክሽ? አሁን በፍጥነት ኮተትሽን ሰብስበሽ እንድትወጪልኝ ብቻ ነው የምፈልገው። ውጪልኝ። ተፈጠረሽ ሰብሊ ቆየት መሄጃልኝ እና ነው ሂጂልኝ የምትይኝ እንዴ? የፈለግሽበት ለምን አትሄጂም? ከፈለገሽ ለምን ጦሮንጦስ አትገቢ? እኔ ሰብለ ይመለከተኛል። እሺ ምን አጠፋሁኝ? ለምንድን ነው እንደዚህ የምትጨክኝብኝ? ምን አጠፋው? ከዚህ በላይ ምን እንድታጠፊ ፈልገሽ ነበር? የትም ስትንዘላዘይ ያመጣሽውን ዲቃላ ይዘሽብን መጣሽ። ከዚህ በላይ ማዋረድ አለ? ምን አድርገሽ ታዋርጅን? ከዚህ በላይ ንገሪኝ እስኪ። እባክሽ ሰብለ አጨክኝብኝ። ከእናትሽ ውጭ እኮ ምንም አይነት ዘመድም ወገንም የለኝም። ታውቂያለሽ። ምን አልሻች? የእናንተ ዘመድ ነው ያልሽው? እዛም ያዛምር ከግንድ ያዛምርሽ። ሰሚያለሽ? አንቺ የኛ ዘመድም ቤተሰብም አይደለሽም። ትሰሚኛለሽ? አንቺ የኛ ቤተሰብ ሳትሆኚ የዛች ገጀቢስ ዘመድ ነሽ። ስለዚህ አሁን ጨርቄን ማቄን ሳቲ ከዚህ ቤት ለቀሽ ልቅ በይልኝ። የኛ ምናችንም አይደለሽ። እባክሽ ነው እንጂ የምትይኝ መሄጃ እኮ የለኝም። እባክሽን ሰብለ እባክሽን። እንዳንቺ አይነት ርካሽ እዚህ ቤት የመኖር መብት የለውም።
ስለዚህ አሁን ቤቴን ለቀሽልኝ ውጪ። የት መሄጃለኝ? ቆይ እባክሽን አታባሪኝ። የት የምሄድበት የለኝ። ልቀቂኝ አንቺ! እንዴት ብትደፍሪ ነው እጄን የነካሽው? አሁን ውጭልኝ! ላይሽ አልፈልግም! ውጭልኝ! ጎበታችሽን ይዘሽ ውጭልኝ! ወንድም በጣም ነው ከባድ ጊዜ እያሳለፍኩ ታውቃለህ። ህይወት ያለ ታላቅ ወንድም በጣም ነው የሚገብድ። አንድ ነገር ግን ቃል ትግባለህ። ያንተን ገዳዮች አሳድጄ ካላስኳቸው መቼም ቢሆን እንቅልፍ ይወስደኝ። መቼ ላይሽ አልፈልግም። አሁን ውጭልኝ! ጎበታችሽን ይዘሽ ውጭልኝ! እንዳትይዥኝ ተናገርኩ። በቃ ምንድን ነው? ቆይ ምን ተፈጥሮ ነው? ሰብሊ ምንድን ነው ንገሪኝ። ይቺ ልቅምቃሚ ከቤታችን እንድትወጣ ፈልጋለሁ። ለምን? ምን ማለት ነው ለምን? በገዛ ቤቴ እኮ የፈለኩትን ነገር ማድረግ መብቴ መሰለኝ አይደል እንዴ? ቤትሽ ቢሆንም እንደፈለግሽ ግን እሷን የማስወጣት መብት የለሽም። እንዴት እንደ ሄራን የዚህ ቤት ተባባሪ ስለሆነች እንደፈለግሽ የማስወጣት መብት የለሽም። ገባሽ? ሄራን ወደ ስራ መመለስ ትችያለሽ። ሄራን ሄራን ሄራን! ጠራሽኝ ሰብለ? አዎ ጠራሁሽ። ጠረጴዛውን አርጁ። እሱን ስጨርሽ ደግሞ ካስሎቹን ሰብስቢና አጽጃቸው። አሁን እኮ ነው ያጸዳሁት። ለምንድን ነው መልስ የምትመልሽልኝ? አጽጁ አልኩሽ አይደል? አጽጁ። እሺ። ዝም ብለሽ ወሬ አታብዥሽ። ስሪ ያልኩሽን አርፈሽ ስራሽን ስሪ። ከ7 ወር በፊት ያክስቴ ባለፈኝ ህይወቴንም አበላሸው። አለኝ ከምለው ከምወደው ፍቅረኛዬ ጋር እንኳን ላይ በድንግልና የኖርኩት ሰው እንደዚህ ሰኛ ሴት አስቆጠረኝ። በዛ ላይ ደግሞ የሰብለ ስድብና ግልምጫ ሲጨመርበት ራስሽን አጥፊ ነው የሚለኝ። ፈጣሪ ግን ጥሎ አልጣለኝም። ሮቤልን የመሰለ ሰው ሰጥቶኛል። እኔንም ልጄንም የተንከባከበ ነው። እቺ ሴትዮ ያማታል እንዴ? ሄራን ሄራን ሄራን! አቤት ሰብለ፣ ጠራሽኝ? ስንት ሰዓት ሆኖ አንቺን መጥራት ከጀመርኩኝ? ደንቁራሻል ልበል? እስካሁን ጠረጴዛውን ሁሉ ብለሽ አልጨረሽም? ትንሽ ይቀረኛል፣ አሁን ጨርሰዋለሁ። እስካሁን የማንን ጎፈሬ ስታበጥሪ ነበር? እሺ ጠቢስ ያልኩሽ ናጠብሽ? ሰብለ፣ ደክሞኝ እኮ ነው።
ደከመኝ? እንዴት ወገኛለሽ ባክሽ? ደግሞ ምን ሰርተሽ ነው የሚደክምሽ? ለማንኛውም አሁን ቀልድ አልፈልግም። ሰብስቢያቸውና አጠቢያቸው። ዞር በይ ከፊት አትገታሪብኝ። ሰብሊ እንደምታይኝ እኮ ነፍሰ ጡር ነኝ። ምን ነፍሰ ጡር ነው ያልሽው? በወግ በማድረግ ተድረሽ ያመጣሽው ነገር መሰለሽ እንዴ? የትም ስትንዘላዘል ያመጣሽው ዲቃላ። ደግሞ ትነፋረቂያለሽ እንዴ? ወገኛ አሁን አትነፋረቂብኝ። የያዘዝኩሽን ስል ዞር በይልኝ እያልኩሽ እኮ ነው። እንዴት ነሽ? ሰላም? ስራ ጥሩ ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እናንተስ እየተጽናናችሁ ነው? ምንም አንልም፣ እየበረታን ነው። ይሁን መቼስ እግዚአብሔር ያመጣውን መቀበል ነው እንጂ ምን ይደረጋል። እውነት ነው። ሰላምዬ አንድ ነገር ልነግርሽ ነበር። ሄራን ምን ሆነች? አይ እሱ እንኳን ምንም አልተፈጠረም። ስለ ሄራ እንድንነጋገር ነበር። ምን ነው? ምን ተፈጠረ? መቼም ማርገዟን ካወቅሽ ቆይተሻል አይደለ? አዎ። እናማ ልትወልድ ትንሽ ጊዜ ነው የቀራት። ስለዚህ ደግሞ እንዳክስትነትሽ ማድረግ ያለብሽ እንድታደርጊ ነው። እንዴ ሰብሊ ምን እያልሽ ነው? ምን እያልሽ እንደሆነ አልገባኝም። ያው ከወለደሽ በኋላ ሸክሙ እኔ ላይ ነው የሚሆነው። ስለዚህ ስራውን ብቻዬን መስራት ስለማልችል ቤት እንድትከራይላት ነው። ሰብሊ አሁን ጥሩ ሁኔታ ውስጥ አይደለም ያለሁት። ትንሽ ጊዜ ስጭኝና እኔ የሆነ ነገር አደርጋለሁ። ይኸውልሽ ሰብለ፣ እኔ በቃ ንግግር ሰልችቶኛል። በአንድ ሳምንት ውስጥ ከዚህ ቤት እንድትወጣ ነው የሚፈልገው። ሰብሊ ትንሽ ልትረጂ ሞክሪ እንጂ ምንም ገንዘብ የለኝም። አይ እንግዲህ እኔ ምንም ልረዳሽ አልችልም። ወይ ቀለብ ቁረጭላት ወይ የሆነ ነገር አድርጊላት። እኔ ማንንም ዲቃላ የማሳድግበት ግዴታ የለብኝም። ሄራን ቆይ ለምን ታሰድብኛለሽ? እኔ እኮ የራሴ ህመም አለብኝ። ሄራን ምንም እንዳትይኝ። በአንቺ ምክንያት ብዙ ስድብ ያስተናገድኩ። ቢያንስ አንቺ እኮ አትረጂ ምን አይነት ስቃይ ውስጥ እንዳለሁ። እሱ የራስሽ ጉዳይ ነው። በዘራችን የሌለውን ከማንም ወንድ ጋር ተጋድመሽ ዲቃላ ማምጣትሽ ሳያንስ ጭራሽ ብለሽ በባለቤቴ ታሰደብሽ። በጣም ይቅርታ። ከዚህ በኋላ ላሳፍርሽ። ትሰሚያለሽ? ለዛሬ ታልፈሻል። ከዚህ በኋላ ግን አልታገዝሽም። ከዚህ ቤት መንቅሬ ነው ማስወጣሽ። ቆይ ምን ተፈጥሮ ነው? ራስሽ ከመጥፋት ያደረሰሽ? አልፈልግም። በቃ ሁሉም ነገር ብቅት ብሎኛል። እሺ አንቺስ ይሁን። እንዴት ልጅ ላይ ትጨክኛለሽ? ልጁንም አልፈልገውም። በቃ አልፈልገውም። ማለት እኔን የሚረዳኝ ሰው የለም። ማንም አይረዳኝም። ማንም ንገሪኝ፣ እኔ ሁሉንም ነገር እረዳሻለሁ። በውስጤ የያዝኩት ብዙ ስቃይ፣ የደበኩት ብዙ ሚስጥር አለኝ። ቢያንስ እኮ ለልጅ ታስፈልጊዋለሽ። ለሱ ስትይ መኖር አለብሽ። ተወኝ በቃ። አሁን ምንም ማውራት አልፈልግም። በቃ ተወኝ። እሺ በቃ ተረጋጊ። ሁልጊዜም ከጎንሽ ነኝ። እሺ
ቆይ ምንድን ነው ያደረግሽው? ሮቤል ቆይ ምን አድርጊ ነው የምትለኝ? በአንቺ ምክንያት ሄራን ራሷ ልታጠፋ ነበርኩ። ስማ እኔ ምንም አላደረኩም። ደግሞ ለኔ ስትል ከሆነ ለምን 4 እግሯን አትበላም? ቆይ ይህን ጭካኔ ከየት የተማርሽው? እሱ አይመለከትም። ይልቅ የማናግርህ ነገር ነው። ምንድን ነው የምታወሪው? የራሴን የውርስ ድርሻ እፈልጋለሁ። በዚህ ሰዓት ስለ ውርስ የምናወራበት ጊዜ ነው? አዎ ባለፈውም እንደዚህ እያልክ ነው ያረሳሳል። ሰብል እንድጠላሽ እያደረግሽ ነው። እኔ እሱ አይመለከተኝም። እኔ የምፈልገው ንብረቴ ብቻ ነው። ከዚህ በኋላ ስለ ውርስ እንዳታወሪኝ እሺ? ኧረ አዎ በጣም ጥሩ። እሺ ወንድሜ ውርሴን ለመስጠት ፈቃደኛ አይደለም። ስለዚህ አንተንም እንደ ታላቅ ወንድማችን መድፋት ይኖርብኛል ማለት ነው። ግን እኔ እንዳንተ ክፉ አይደለሁም። እጅና እግርህ እንዳይሰራ ክፍል ውስጥ እንድትቀመጥ ብቻ ነው ማደርግህ። እንዴት አደርኩ? እግዚአብሔር ይመስገን። ዛሬ ደግሞ ወጣት ነው ደግሞ ምን ማለት ነው? አንዳንድ እንኳን አንተ መንከባከባችሁ እንዴ? በሚገባ ትችያለሽ። ትናንት ለተፈጠረው ነገር ይቅርታ ልጠይቅ እፈልጋለሁ። እኔ ምንም አላደረግሽም። ሄራን ይቅርታ ጠይቂያት። እሺ ጠይቃታለሁ። ለማንኛውም ጁሱን ጠጣሽ። መልካም ስራ። አሁን ሁሉንም ውርስ በእጅ የማስገባበት ቀን ይቀርባል። ቆይ ግን ምን እያደረጉ ነው? የስጋ ወንድሜን ለተራ ንብረት ብዬ ይሄን ስራ መስራት ተገቢ ነው?
ሰብለ እንዴ ምን ሆነሻል? እንትን ሳላነበው ነው ያመጣውልህ። ቀኑ ሳያልፍ አይቀርም። እንኳን አልጠጣሁም። እኔ ሌላ ጁስ ሰርቼ አመጣልሃለሁ። በጣም አስደነገጥሽኝ እኮ እንዴ። ከጁሱ በፊት አንቺ ቀንምሽ ልትደፊኝ ነው እንዴ? ይቅርታ በቃ ሌላ ቀይሬ አመጣልሃለሁ። እሺ እሺ ነው የምትደቆን ጠምሰሽ በኋላ ደግሞ እንዳታስቆርጪ። እሺ እናንተ ጭራሽ አፍላፍ ገጥማችሁ ማውራት ጀመራችሁ እንዴ? እህቴ ማውራት አይቻልም እንዴ? አረ መብታችሁ ነው። በደንብ አድርጋችሁ አውሩ። እናመሰግናለን እህቴ። በቃ እኔም ወደ እስራኤል ሄድ። እንዴ እየጀመርሽኝ ነው ጭራሽ? አሁን አንድ ላይ አይደለንም፣ ተለያይተናል። ለምንድን ነው የተለያያችሁት? ታሪኩ ብዙ ነው። ከየት ብዬ ልጀምርልህ? አንቺ ደስ ካለሽ ጀምሪ። ለተወሰኑ ጊዜያት አብረን ቆይተን ነበር፣ ግን በአንዳንድ ምክንያቶች አብረን መቀጠል አልቻለም። ለምን መፍታት አልቻላችሁ ነበር? ፍቅረኛዬ ብዙ ጊዜ አብረን እንድናደር ይጠይቀኝ ነበር። እኔ ግን ለጊዜው ይህ ነገር መሆን እንደሌለበት ነበር የምነግረው። ከዛ ከሌላ ሰው አረገዝኩ። ማለት ስማኝማ ማሪ፣ ነገ ቤት እንድትመጣ ፈልጋለሁ። ምን ነው ፍቅር? ምን ተፈጠረ? ከቤተሰቦቼ ጋር ላስተዋውቅ። ይሄ ነገር አልፈጣጠነም? አልፈጠነም፣ እንደውም በጣም ዘግይቷል። እሺ ውዴ፣ አንቺ ካልሽ ይሁን። ይኸውልህ ደግሞ ጽድት ብለህ ነው የምትመጣው። እሺ፣ በዛውም ላስቀር እችላለሁ። የዘንድሮ ይለያል። በይ ቻው ፍቅሬ። እሺ ቻው የኔ ውድ። የማንም ዲቃላ ቤቴን ሳይቀራመተኝ በፊት እኔም ከማምነውና ከምወደው ሰው ጋር መኖር አለብኝ። ባልጠበቅኩት አጋጣሚና ባልጠበቅኩት ሰው ተደፈርኩኝ። ይቅርታ የማትፈልጊውን ጊዜ ስላስታወስኩሽ። ግን ቆይ ማነው ይህንን አስቀያሚ ነገር አንቺ ላይ ፈጸመ? ሮቤል፣ የምነግረን ነገር ጭራሽ ላታምነኝ ትችላል። እባክሽ ሳትሳቀቂ ነገር። እሺ፣ ግን እንዳትደነግጥ። ወንድምህ ግርማን የደፈረኝ። እርግጠኛ ነሽ? ወንድምህ የደፈረሽ?
ነገር ነበር እኮ እንደማታም አታውቂሽ እንደዛ ነበር ያለ ማለቴ ነገሩ ለማመን በጣም ስለሚከብድ ለማንም ያልነገርኩትን ጉዴን ስነግር ለዚያው ወንድም የሆነው ምናልባት ዝምድና የህሊናህን ፍትህ እንዳይስት ፈርቼ ነበር። እውነቱን ለመናገር አሁን የተደበላለቀ ስሜት ውስጥ የገባሁት ግን አሁን ብቻሽን አይደለሽም። ምንም ቢሆን የወንድሜ ልጅ በሆድሽ ያልሽው እንደውም ከበፊቱ አሁን በደንብ ተዘምደናል። አንተ ግን ባህሪ ከቤተሰቦች ሁሉ ይለያል። ወንድሜ ቆይ ምንድን አደረግከው? ለምን የአንዲትን ምስኪን ሴት ህይወት አበላሽ? በዛ ላይ ትዳር እያለ የውም የሚስትህን እህት መድፈር በጣም ይሆናል። መንገዱ ልክ ባይሆንም ዘርህን ግን ተከታይ በማለፍ ደስ ብሎኛል። ነገሮችን በየትኛው መንገድ ብጠቀም ነው ሙሉ በሙሉ ንብረቱ በእጅ ማስገባት የምችለው? እቺ መሽገር የሆነች ሄራን የሚሏት ልጅ አካሄዱ አልተመቸኝም። እንዴት ብዬ ከዚህ ቤት እንደማስወጣት ማሰብ አለብኝ። ከሩቤል ጋር ያላት ነገር ምንም አላማረኝም። ግባ። እህቴ ሄራን እናናገሪያት ነበር እና ምን ያረገዘችው ልጅ ከወንድማችን ከግርማ እንደሆነ ነገረች። እንዴ አንተ ልጅ በቃ ላይ ያለህ አበድ? አላበድኩም እንዴ አብዳሃል እንጂ ባታብድማ ኖሮ እንደዚህ ማንም መቀለጃ አትሆንም። ስሚ ሰብለ፣ የማወራው ቀልድ አይደለም። ይኸውልሽ ልብ ብለሽ ስሚ። ወንድማችን ሄራንን በጣም ጎድቷል። እኔ ምንም ቆይ አለመዋሸቷን በምን እርግጠኛ ሆነ ነው እንደዚህ የምትለው? አይኔን ያየች የተፈጠረባት ሳትፈራ በሙሉ ነው ነገረች። ቆይ ያለንን ንብረት ለመውረስ ያሴራቸው ሴራስ ቢሆን አስበህበታል? ሁሉም ሰው እንዳንቺ በነዋይ ፍቅር የታጠረ ነው እንዲመስልሽ። ሮቤል አሁንስ በጣም እያበዛሁ። ለባዳ ብለህ እህትህን ማዋረድ ልክ ነው ብለህ ታስባለህ? በተደጋጋሚ እያየሁሽ አንቺ በገንዘብ ፍቅር ታወቅሽ። ሮቤል ትዕግስቴን አትፈታተን። ሌላ ነገር ሳይከተል ከክፍል ይወጣልኝ። ውጣልኝ! ውጣልኝ! ምነው ፈጣሪ፣ ቆይ እኔ ያንተ ፍጡር አይደለሁ? ለምንድን ነው እንደዚህ የምታሰቃይ? እባክህ አምላኬ ሆይ እባክህን በቃ በለኝ። እስካሁን እዚህ ነሽ? ሰሚያለሽ? ዛሬ ከባድ እንግዳ ይመጣል። ተነሺ፣ ብዙ ስራ ነው ያለብሽ። ተነሽ። አምላኬ ሆይ አንተ ሳማራ ሌላ ችግር አመጣብኝ። እየገባኝ አንተ ማማረር እንደሌለብኝ ነው። አምላኬ ሆይ በቃ ሁሉም እንደ ፈቃድ ይሁን። ድጋሚ ያላማረረው አይለመደኝም። እየደረስክ ነው? በቃ አፓርትመንቱ ጋር ስትደርስ ደውልልኛል። አይ ናፍቀኸኛል። እሺ እሺ።
እንግዲህ መስከረም አባባ ወንድሜ እየደረሰ ነው። ወይ ደረስ ቤታችንን ይመስላል ወንድሜ። ዳኒ ዳኒ አንተ ነህ? ታውቃል? ዳኒ ሄራን እኮ ነኝ። ሄራን እና እኔ ምን አገባኝ? ምን ፈልገሽ ነው? ቆይ ያሞታል እንዴ ልጅ? እንተዋወቃለን? ሄራን የት ነው የምታውቂው? አይ ሰብሊ ተሳስቼ ነው አላውቀውም። ይቅርታ ወንድሜ፣ ከሰው ጋር ተመሳስለብኝ ነው። ቁጭ በል። አላቅሽም፣ እወድሻለሁ፣ አፈቅርሻለሁ፣ ያላንቺ መኖር አልችልም እንዳላለ አላውቅሽም። ትንሽ ከቀይራለሁ። ምን አይነት ማራባት ነው? እንዴት ረሳሁት? ባስካ ይበላው ያለው ትንሽ ስለሆነ ነው የማይገኝ። የጤና ጉዳይ ግን ድርድር የለም። እሺ የማይስማማውን ነገር ጭራሽ አልፈልግም። እኔ ጤነኛ እንድትሆንልኝ አልፈልግም፣ እንዲያም አልፈልግም። ይህን ቆንጆ ዛሬ ባንቺ አይደል የተሰራው? ምን ነው አታስብ። ሄራን ነይ እንጂ ወደዚህ። አይ እዚህ ይሻለኛል። ለምን እንደሚል እዛ ይሻላትም እንዴ? አዎ ልክ እኮ ነች። ደግሞ የቤት ሰራተኞች እዛው ኪችናቸው ሲበሉ ነው ደስ የሚላቸው። ሄራን ሰራተኛ አይደለችም፣ ቤተሰባችን ናት። እሺ ሄራን ነይ ወደዚህ። ቆይ ካልፈለገች ለምን ታስጨንቃታለህ? ተዋት እንጂ ተብለ ሄራን ነይ ወደዚህ፣ ካልሆነ ይነሳለሁ። ምን ሆነሻል? በቤትሽ ለምን ትሆንሽ? የኔ ነገር ለካ ላስተዋወቅኳቸው። ዳኒ ይባላል። በጣም ወደው ነው ማፈቅራ ፍቅረኛዬ። እሱ ደግሞ ሮቤል ይባላል። በጣም ወደው ወንድሜ ነው። እሷ ደግሞ የቤተሰብ እንትና ሄራን ትባላለች። ብላባል ስለተዋወቅኳችሁ በጣም ደስ ብሎኛል። ሳብሊ በጣም መወዳት ፍቅረኛ ነች። ህይወቴ እንዳለ የተቀየረው እሷን ካገኘው በኋላ። ይገርማችኋል፣ እሷን ከማግኘቴ በፊት በጣም ብዙ ጊዜ ተለይቼ ነበር። ያው ፈጣሪ ሳብሊን ሰጥቶ ካሰኝ እንጂ። ምን ያህል ጊዜ ሆናችኋል?
6 ወር አለፈን አይደል አባቴ? ያው 6 ጣፋጭ የፍቅር ወራት። 6 ወር በጣም ረጅም ጊዜ ነው አይደል እንዴ? እንጃ ይሆናል። ምንድን ነው የምትሰራው? ብዙ ነገር ነው የምሰራው። ለምሳሌ ምን ይመስል አለ አይደል? ይሄ ምንድን ነው የግል ቢዝነስ ነው የምሰራው። የግል ቢዝነስ? ያው በቃ የግል ቢዝነስ አንቀሳቅሳለሁ። ምን አይነት ቢዝነስ ነው የምትሰራው? ይቅርታ አድርግልኝና ምንድን ነው ስለ ስራ ኢንተርቪው ታደርጉኝ ነው እንዲጠራችሁ? ስንት መወራት ያለበት ጉዳይ እያለ ለምን የሚያሰለች ርዕስ እናነሳለን? አሰልችቶ ነው ወይስ መሳጠር? ቆይ ለምንድን ነው ልጁን የምትመራመረው? ምን ለማግኘት እየሞከርክ ነው? እንደ ማንኛውም ወንድም ስለ ህይወት የምትጨነቀው ለአንቺ የሆንሻል አይሆንሽም ደግሞ ማጣራት አለብኝ አይደል እንዴ? አውቃለሁ ወንድሜ ስለኔ እንደምትጨነቅ፣ ግን ለእኔ ከተጨነቅልኝ ዳኒን ብቻ ወለደው። እሱ ብቻ ይበቃኛል። እና አይደል እስቲ ሄሮን እየበላሁ ነው። እያየሽ አይደል እንዴ? እየበላሽ እኮ አይደል? ቆይ መዋርት የምትችል ያንተ ኩሬሽ? አይ አያስፈልግም። ቆንጆ እኔ የምለው ያንተ ልጅ ነው እንዴ? አንተ ወንድሜን እንዴት ብለህ ነው ከእሷ ጋር ያሰብከው? ደረጃ የሚባል ነገር እኮ አለ። በጣም ይቅርታ። ያው ከልክ በላይ ሲጨነቅላት እኮ የእሱ ልጅ ከሆነ ብዬ። እንዴ ዳኒ ነገር የለም። ወንድሜ በጣም ለችግረኞች ያዝናል። ለዛ ነው ከእሷ ጋር ነው እንጂ በሌላ መንገድ እንዴት ከእሷ ጋር ሊሆን ይችላል? ለማንኛውም አንድ ጥሩ ዜና ልነግራችሁ እፈልጋለሁ። ከአሁን በኋላ ዳኒ ከኔ ጋር ነው። እንዴ እሱ እዚህ ቢኖር? አዎ ተራርቆ መኖር ይበቃል። ቀስ ብለን ደግሞ ቀለበት እናስራለን። ከዛ ደግሞ እንገባለን። እንዴ ወንድሜ እንኳን ዳኒን የመሰለ ፍቅረኛ ይቅርና ማንም ከነምናምኑ እየኖረ አይደል? አንድ ነው ነገር እየሞከርክ ነው። በጣም ነው ያሳፈርከኝ። እሺ ወንድሜ ሙት አዋርደኸኛል። ቢያንስ እንኳን ክብር እንኳን አታሳየውም እንዴ? ክብር የሚገባው ሰው አይደለማ። ጭራሽ ላንቺ እኮ ይመጣል። እኔ የምለው ቆይ ምን ስትያገኝሽ? ሮቤል ለኔ የሚሆነኝን ሰው እራሴ አውቃለሁ። ይሄንን አክብረ መቀበል አለብን። ምንም ማላቅ ሕፃን ልጅ አይደለሁም። እሺ በራሴ መወሰን እችላለሁ። እኔ ምንም አልወደድኩት። ጭራሽ እዚህ ቤት ውስጥ እንዲኖር ትወስኛለሽ? አመት እንኳን በቅጡ አልሞላችሁም እኮ። ምን ችግር አለው? ማንም ዲቃላውን ተሸክሞ እየኖረ አይደል እንዴ? ዝም በይ እንዳስተማሽ። እናት ስማኛ አልዋሸው። አንቺ ምን አባሽ ለማድረግ እየሞከርሽ? ምን አደረኩኝ እንዳለ? ዝም በይ፣ ስሜን አትጥሪ። እኔና አንቺ አንተዋወቅም። እሺ መቼም ተገናኝተን አናውቅም። ግን እኮ እውነታው እንደዛ አይደለም። ከመተዋወቅም አልፈን ፍቅረኛ ማቾች ነው። ዝም በይ። ምንድን ነው የምትቀባጥሪው? ምንድን ነው የምትቀባጥሪው? ቆይ ምን ሆነሃል? እነሱንስ ሲሆን እኔንም ትዋሸኛለህ? አንቺም እንደኔ መዋሸት አለብሽ፣ ራስሽን ጭምር። እኔና አንቺ ከዚህ በፊት አንተዋወቅም። እሺ ግን እኮ እውነታው ሴትዮ ነፍሰ ገዳይ መሆንሽን እንዳረሽ። የፈለገው ይሁን አንተን አይመለከትም። እኔ እወደዋለሁ። ደግሞ እዚህ ይኖራል። ተነጋግረን መግባባት አለብን እኮ። ቆይ ለምንድን ነው በስሜት የምትወስኚው? ምንም እኮ አላየህበትም። ዝም ብለህ እኮ ነው በቢሆንስ የምትናገረው። አዎ ግን ብሎ ነገር የለም። ዳኒን አፈቅረዋለሁ። እዚህ ቤት ይኖራል። እሺ አንቺ እንደፈለግሽ ውሳኔሽን ትወስኛለሽ። ግን ይኸውልሽ የተናገርኩሽን እያንዳንዱን ነገር ውሸት እንዳልሆነ በራስሽ ጊዜ ታይዋለሽ። ቢገባሽ ትልቅ ሰው ነሽ። በዚህ እድሜሽ መጃጃል አያምርብሽ። ሂድ አልመጣሽ። የማንም ዘረቢስ ከነዲቃላው እዚህ ይቀመጣል። ሁልጊዜ ግን አንተ ለእኔ መወገን ያቅታል። ሁሌ እኔ ላይ እንደበረታ። ትሰሚኛለሽ? ስለ እኔና ስለ አንቺ አንድ ነገር ትንፍሽ እላለሁ ብትይ
ለሁለቱም የወንድማቸው ገዳይ እንደሆንሽ እነግራቸዋለሁ። ተግባባን? ስለምንድን ነው የምትተዋወቁት? የምሩን ትተዋወቃላችሁ እንዴ? ምን? ኧረ በየት በኩል ስለ ፍቅራችን እየነገርኳት ነበር። ደስ የምትሉት እንዶች ይላችኋል አለች። የኔ አባት ፈጣሪ አንተን ስለሰጠኝ በጣም ነው የማመሰግነው። እኔ ነኝ እንጂ መስገን ያለብኝ እናቴ። አንቺ እኮ እናቴ ምትክ ነሽ። መልክሽ፣ ንጽህናሽ፣ ሁሉ ነገርሽን አሟልቶ ይሰጠኝ። ሁሉ ነገርሽ ቁጭ እሷ ፈጣሪ ከውስጥ ጋር እናትም ሰጥቶ ይከሳ። ሄራኒ ወይ ሁሉ ነገርሽ ግን እናቴን እንደሚመስለኝ ታውቂያለሽ? እውነት እናቴን ይመስላል ታድዬ? ሁሉ ነገርሽ፣ መልክሽ፣ ንጽህናሽ፣ ጸባይሽ፣ ብቻ ሁሉም ነገርሽ ቁጭ እሷን ነው። አንቺን ባየው ቁጥር እናቴን ያስታውሰኛል። ፈጣሪ ከሚስት ጋር እናትም ሰጥቶን ይካሰኝ። ለእኔም እኮ የአባቴ ምስክር ነው። ለማንኛውም ክፍላችን የሚገባ ያቺ ያያት ልጅ ያረገዘችው ከሟቹ ከታላቅ ወንድሜ ነው። እንዴት? ቆይ ወንድምሽ ይማግጥ ነበር እንዴ? እሱ እኛን አይጠቅመንም። ግን የምነግርህ ነገር ይሄ ልጅ ከተወለደ በአጠቃላይ የሀብት ወራሽ እሱ ነው የሚሆነው። ስለዚህማ እንዴትም ብለን ልጁ እንዲወርድ ማድረግ አለብን። ሰብሊ፣ ጥሩ ሀሳብ አይመስለኝም። እንደምታየው ልጁ እኮ በጣም ደርሷል። ከዚህ በኋላ ከወረደ ለሄራን በጣም መጥፎ ነው። ልትሞቱላት ትችላል። እናት ሙታ፣ እኛ ምን አገባል? የኛ የሆነውን ንብረት ማንም መጥቶ ሲወስድ ዝም ብለሽ ነው የምትለው? ይኸውልህ የዚህ ሀብት ባለሙሉ መብት እኔ ብቻ ነኝ። ስለዚህ መብቴን ለማስከበር የፈለገውን ነገር አደርጋለሁ። ይሄ እኮ ምንም ማለት አይደለም። ይኸውልሽ ገባኝ፣ ግን ምንም ግን ብሎ ነገር የለም። ይኸውልህ እዚህ እንድትኖር የፈለኩት በዚህ ጉዳይ እንድታግዘኝ ብዬ ነው። የኔ ሀብት ማለት ያንተ ሀብት ነው። ስለዚህ ለጋራ ጥቅማችን ታግዘኛለህ? አብረኝ ነው? አዎ አብረሽ ነኝ። በጣም ጥሩ። ስለዚህ የሄራንን ልጅ በተፈጥሯዊ መልኩ የወረደ አስመስለን የምናስወግድበትን መንገድ አንተ ፈልግ። እሺ ውዴ፣ አስባለሁ። ሁሉም ነገር ውሸት ነበር ማለት ነው። ሁሉ የፍቅር ጊዜ የውሸት እኔ ስላረገዝኩኝ ነበር ይመስለኝ። እሱ ግን በፊትም አይወደኝም ነበር ማለት ነው። አይ እንደሱም አይደለም። ያው ግን እውነቱን ለማዳን ሲል ነው እንዲያደርገው። ደግሞ ማንም ቢሆን ስላለፈው የፍቅር ህይወት በግልጽ አይናገርም። ሰብለ ቢሆን ስትሰማው ደስ አይላትም። ስለዚህ ሁሉንም ነገር በልቤ ቀብሬ ስምታል። እኔ የምልህ ቆይ ለምንድን ነው ልብስን ይዘህ ያልመጣው? ከዚህ በኋላ እኮ እዚህ ነው የምትኖረው። የኔ ቆንጆ፣ ዛሬ ወዛሬ ይዤ መምጣት ስላልፈለግኩ ነው። ያው ታውቂው አይደል፣ በመጀመሪያ ቀን ልብስ ይዞ መምጣት ተገቢ አይደለም። ነገ ጠዋት ጓደኛዬ ካልሆነ ደግሞ ራሴ ይዤ እመጣለሁ። እሺ እንደፈለክ አረፍ በል። በቃ መጣሁ። ቆይ ማነው 10 ጊዜ የሚደውለው? ለምንድን ነው አንስተህ ምላሽ የማትሰጠው? አይ ያው ማውራት የማልፈልገው ሰው ለዛ ነው። ወይኔ አንስቼ የለም ልበልልህ? ከሚጨቀጭቁ ማለት ነው። አይ አይሆንም። ለምን? ሴት ናት እንደ ደወለችው? ምን እያልሽኝ ነው ፍቅር? የምን ሴት ነው የምትደውለው? እየተጠራጠርሽኝ እንደ እኔ እንኳን አልተጠራጠርኩም። አንተ ግን እንደዛ ነው ያስመሰልከው።
በል በቃ መጣሽ። ሄሎ የኔ ፍቅር። አንተ ገና ካሁኑ ረሳኸኝ? ቆይ ምን አይነት ሰው ነህ? ቃሊ ምን አይነት የጅል ወሬ ነው የምታወሪው? እንዴት ሆኖ ነው አንቺን የምረሳው? እና ምን ነው ስልኬን የማታነሳው? ሴትዮዋ አጠገቤ ነበረች። ታውቂያታለሽ? ሴትዮዋ ጭራሽ ተጠራጣሪ ናት። አንቺ ደግሞ ላይ በላይ ትደውይብኛለሽ። ትሰምኛለሽ ቃልዬ? እንደ ተባባልነው እቅዳችንን ለማሳካት አንቺ ጠንካራ መሆን አለብሽ። ናፍቀኸኝ እኮ ነው። ምን አባቴ ላደርግ? እኔም እኮ ናፍቀሽኛል። ግን ስሚኝ፣ ይኸውልሽ ዛሬ መምጣት ባልችል እንኳን ነገ ወይ ከነገ ወዲያ አመጣና አገኝሻለሁ። ቆንጆ ጊዜ እናሳልፋለን። እሺ? እሺ፣ ግን ቢያንስ ሲመች ደውልልኝ። እሺ? እሺ እናቴ። አሁን ስልኩን ዝጊውና በኋላ እኔ ራሴ ሲመቸኝ እደውልልሻለሁ። እሺ? እሺ፣ በቃ እወድሃለሁ። እኔም እወድሻለሁ። ቻው። ዛሬ ደግሞ በጊዜ ተኝተሻል። ቶሎ መምጣት ነበረብኝ። ዛሬ ደግሞ አምሮብሻል። አንዲት ተኝተሽ እኮ ከጨረቃ በላይ ታምሪያለሽ። ደህና ደሪ እንጂ እስካሁን ተኝተሻል? በጣም እኮ ደፋር ነሽ። ይቅርታ ለሊት ስላልተኛኝ ነው። እና እኔ ምን ያገባኛል ታዲያ? ቤት ውስጥ የሀገር ስራ ተቆልሏል። አንቺ እንደሞላለት ሰው እስከ 7 ሰዓት ትተኛለሽ አይደለ? 7 ሰዓት? ሰውሊ ገና እኮ 1 ሰዓት ነው። እና ይሁና። አንቺ ከሰዓቱ ምን አለሽ? አሁን ተነሽ፣ ብዙ ስራ አለብሽ። እሺ መጣሁ። የምን ቀጠሮ መስጠት ነው? አሁን ተነሽ። እሺ ሰውሊ። ዳሪሽ እንዴት ነሽ? አማን ነው ሁሉ ምንድን ነው በጠዋት አይነጋለም? ግን አንቺ ከቸከስ ጋር እያደርሽ በቃ ሌሊትና ጠዋት ይምታታብሻላ። ስሚ ግን ቸከሷ እንዴት ነች? እንደ ሁሉ ምንም አትልም። ብዙ ጣም ያወቀ እኮ ችግሩ ወሬ አለበት። በቃ ይመችሽ። ደውላለሁ። አየህ ምን ላድርግ? ላጽደው? ምንም ልጁን እንዴት እንደምናቋርጥ አሰብኩበት። ለምን ከባባድ ስራ ተሰራተ ስልሽ አድካሚ የሆኑ ስራዎችን አሰራተ። እንደዛ አድርጊ እስኪ። እንደዛ ቢሆን ይቋረጥ ይመስላል።
በደንብ እሱም ሞክሪውና ያ ካልሆነ መድኃኒት እናስወስዳታለን። ጥሩ። ስለዚህ ዛሬ ቀን ሙሉ ነጭ ላብ እስኪያልባት እጠገራታለሁ ማለት ነው። ማጽዳቱን በኋላ ታጸጂዋለሽ። አሁን ይህን ቆሻሻ ወስደሽ ጣዩ። ይሄን ከባድ እኮ ነው። ኧረ እባክሽ እና አንቺ እያለሽ ለወዛደር ከፍዬ ላስጥል ነበር የፈለግሽው? ቢያውኑ ሰጅና ቶሎ ተመለሽ። ሌላ የምትሰሪው ስራለሽ። እሺ ስሚ፣ እየተጠናቀቅሽ እሺ? ማዳበሪያው እንዳይቀደድ እፈልገዋለሁ። እንዳይቀደድ? አዎ እንዳይቀደድ። ከአንቺ እሱ ይጠቅመኛል። እኔ ከዚህ ማዳበሪያ ያነስኩ ነኝ ማለት ነው? እባክህ ልታግዘኝ ትችላለህ? ማንን ነው? እኔን እያልሽኝ እንዳይሆን። እርጉዝ ስለሆንኩ እንጂ የማንንም እርዳታ እኮ አልፈልግም። ሂጂ ዝም በይ በእናትሽ። ለምንም አትሆኝ። አረ አንተን አይደለም በእናትህ እዚህ ጋር አታፍሪም እንዴ? ደፋር ሰውሊ፣ ዛሬ በጣም ከባድ ነገር ነው ተሸክመሽ ሰጪ ያልሻት። ይሄ አይደለም ጽንስ፣ ሌላም ነገር ያጨናግፋል። ገና ምን አይተስ? ይሄ ጅማሬ እኮ ነው። እኔ የምልሽ ወንድምሽ የት ሄዶ ነው? ይሄን ነገር ካየ ሊዳብር ይችላል። አሁን እንጀት እንደሄደ ሙሉ ቀን አላገኘሁትም። እንደውም ሳይመጣ በደንብ አድርገን ነው የምናሰራት። እሺ፣ በጣም አሪፍ። ምን አበፈልገው ነው የምትከታተል? ቅድም ጀምሮ እያየሁ ነበር። ምን እሺ ነው እና ምን ይጠበስ? ስለ ዳንኤል አንዳንድ ነገር ይጠይቀናል። ምን እሺ ነው? ምን አባስበህ ስተኛ አስታጭ መሰልኩ እንዴ? እኔ እንደዛ ማለት ነው። ሰማኛል። ዳኒ የሚባል ሰው አላውቅም። ከዚህ በኋላ ብትከታተለኝ አናትህን ነው የምበረክስልሽ። እሺ ታቆንጃ ነገር ነው። ምን ፈልግሽ ይራል? የባልና ሚስት ክፍል ዝም ብለሽ ዘው ብለሽ ትገቢያለሽ? ስጨርሽ እኮ ንገሪኝ ስላልሽኝ ነው። እስካሁን ያችን ትንሽ ማዳበሪያ እየጎተትሽ ነበር። አረ ምን አይነቷ ነፈዝ ነው! ስታለምጥ እኮ ነው። እንደዚህ አይነት ሰዎች እያለመጡ ካልሆነ ስራ መስራት አይወደላቸው። አንተ እውነትህን እኮ ነው እንዴ! ሂጂ እንጂ ምን ተገትረሽ ታይኛለሽ? አልጋ ስሩን አዝጁ። የሆነ መጥፎ ጠረን አለው። እንዲሆኚ አልጋ ስር ልገባ ነው? አልገባኝም። አቧራ እንዳይነካሽ ተጠይፈሽ? አረ አይደለም፣ ሆዴን ነው እንጂ። ወይኔ ጉዴ! ለካ እርጉዝ ናት። ማርያት አታሳዝነ። አንተ ግን ምን አይነት ሰው ነህ? ቢያንስ እርግዝናን አታስታውሰኝም ነበር? እንዴት ነው ሻውን እንደዚህ አጉፍጥታ አልጋ ስር ገብታ የምታጸዳው? ወይኔ እናስታሳዝኝ። ደፋ ደግሞ አፍጠጣ ታያኛለች እንዴ?
አንቺ ዲቃላ ተሸከምሽና እኔ አጎንብሽ እንዳጸዳልሽ ነው? አታፍሪ? አሁን ቀጥ ብለሽ ሂጂና መተሻች። ዳኒ ሌባ አይደል እንዴ? ሌባ? አዎ ሰፈሩን ያማረረ ሌባ እኮ ነው። እንዲህ ሲለባበስ ምናምን ሰው መስሎ ነው። የግል ቢዝነስማን ነኝ ብሎኝ ነበር እኮ። የግል ቢዝነስማን? ምናልባት ሌብነቱን በግሉ ስለሚሰራ ይሆናል። በጣም ይገርማል። ቆይ ግን ከሴት ጋር እንዴት? ከሴት ጋር ማለት ፍቅረኛ አለችው? ፍቅረኛ እንኳን የለውም። ፍቅረኞች ነው ያሉት። ማለት ከሌሎች ሴቶች ጋር ይወጣል? ከቲሸርቱ በላይ ቺኮቹን ይቀያየራቸው። የማገጠዋል ነው ብለህ በይመችሽ። በቃ ብራዘር አውቄው ነበር። ይሄ መሰሪ እህቴ ላይ ማስጫወት ነው ብያለሁ። ካንተ ያሰዋልኩ በቃ ደስ እያለኝ ነው ማለት ጨረሽ? አዎ በቃ እዚህ ከጨረሽ ሳሎን ግቢና ሶፋውን እያነሳሳሻችሁ ከዛ ጨርሽ ደግሞ ሻወር ቤቱንም አዝጁ። ከዛ ጨርሽ ንገሪኝና ሌላ ስራ ሰጥሻለሁ። እና ሌላ ምን እንጫወት? አሁንም እዚህ ነሽ እንዴ? ተነሽ ሂጂ አጂ። እዚህ ተጨበረብራት ነበር አይደል? አንተ ምን ሆነ? አልቀቀው እንጂ። አንቺ ስለሱ ማታውቂው ብዙ ነገር አለ። እሷ ምንም የማታውቀው ነገር ምንድነው? ማታውቀው የአቤል ጓደኛ። ዝም በል እሺ። ዳሪሽ እንዴት አማን ነው? ይሁን እዚህ ያለው አይደለ? ለኔ ንገረኝ። ይሄ አንቺ ፍቅረኛ ሙልጭ ያለ ሌባ፣ ምንም አይነት ቢዝነስ የሚባል ነገር የለም። ከራቴ ከአምስቴ በላይ ታስሮ የተፈታ ሙላጫ ሌባ። በቃ ማለት የነገርከኝ በሙላ አውቀዋለሁ። ይሄ ደግሞ የሆነው እኔን ከማወቁ በፊት ነው።
አሁን ሁሉንም ነገር ስቷል አይደል ፍቅሬ? አዎ ይህ ሁሉ የነበረው እህትህን ከማግኘቴ በፊት ነው። እህትህን ካገኘው በኋላ ሁሉ ነገር ተቀይሯል። እንደውም ልንገርህ አይደል ከሷ በፊት ከዚህ ባስኩኝ መጥፎ ሰው ነበርኩኝ። እድሜ ለእህትህ። ዝም በልሽ ቀጣፊ! እንደሷ የምታታልልኝ እንዴ? በቃ አሁንስ ይበቃሃል። የፈለገውን ነገር ይሁን እኔ እወደዋለሁ። በቃ ይሄ ነው መልስሽ? እሱ እኮ ከአንቺ ውጭ ሌላ በቃ ሮቤል ይበቃሃል። ከዚህ በኋላ ምንም አይነት ነገር መስማት አልፈልግም። በቃ በእኔና በሱ መሀል አትግባ። አይመለከትህም። ሻል